እንደዚህ ይላችኋል፣ ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁት የእግዚአብሔር ጸጋ ከንቱ እንዳታደርጉት አደራ እላችኋለሁ። እርሱም በትክክለኛ ሰዓት ሰማው፣ በመዳን ቀን ረዳው ይላልና። እነሆ ትክክለኛ ሰዓት አሁን ነው፣ የመዳንም ቀን አሁን ነው። አገልግሎታችን እንዳይነቀፍ ለማንም እንቅፋት መሆን አንፈልግም። ይሁን እንጂ በምናደርገው ነገር ሁሉ ራሳችንን እንደ እግዚአብሔር አገልጋዮች እናቀርባለን። በብዙ ትዕግስት መከራም፣ በችግርም፣ በጭንቀትም፣ በመገረፍም፣ በመታሰግም፣ በሁከትም፣ በሥራ ብዛትም፣ እንቅልፍ በማጣት፣ በመራብ፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ በእውነተኛ ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ በቀኝና በግራ በኩል የጽድቅ ጦር ዕቃ በመያዝ በክብርም በውርደትም በመመስገንም በመሰለንም ኖረናል። ለዚህ ጸጋ ማጅን ለዚህ ጸጋው እንዳይቀል፣ ጸጋው እንዳይዋረድ፣ ጸጋው ዝቅ እንዳይል ለጸጋው ካለን ክብር የተነሳ በመገረፍ፣ በመታሰር፣ በመራብ፣ በማግኘት፣ በማጣት፣ በብዙ መከራ፣ በብዙ ትዕግስት፣ በእግዚአብሔር ዕውቀት፣ በእግዚአብሔር ኃይል፣ በመንፈስ ቅዱስ በግራና በቀኝ ተወጥረን በመከበርም በመነቀፍም ስፍራ በማግኘት ስፍራ በማጣት በብዙ ችግር ውስጥ ሆነን ኖረናል። ለእግዚአብሔር ጸጋ የሚኖረን ሪስፔክት ይሄን ስለ ጸጋው ብዙዎቻችሁ እኮ ጸጋ አላችሁ። ኦልሞስት የአዲስ ኪዳን ነዋሪ፣ የአዲስ ኪዳን ሕዝብ፣ የክርስቶስ ሕዝብ ጸጋ የሌለው ሰው የለም። እያንዳንዱ ሰው ጸጋ አለው። አንድ ይሁን፣ ሁለት ይሁን፣ ሶስት ይሁን፣ አራት ይሁን፣ ዘጠኙም ይሁን አናቀም። እያንዳንዱ ሰው ጸጋ አለው። ጸጋ የሌለው የለም። ነብይነት፣ ሐዋርያነት፣ መጋቢነት ምናምን እነዚህ ኦፊሶች ናቸው። የጸጋ ስጦታዎች አይደሉም፣ ኦፊሶች ናቸው። ጸጋዎቹ ዘጠኙ ጸጋዎች አሉ። እያንዳንዱ ሰው አንዳንድ አለው። ለምንድን ነው በእያንዳንዱ ሰው አለ ከተባለ በእያንዳንዱ ሰው ለምን አልተገለጠም? ለጸጋው ያለን ክብርና ቫልዩ፣ ለጸጋው ያለን ስፍራ፣ ስለ ጸጋው ስትል የምትከፍለው ዋጋ በመገፋት ውስጥ፣ በመገረፍ ውስጥ፣ ተቀባይነት በማጣት ውስጥ፣ ተቀባይነት በማግኘት ውስጥ፣ ስፍራ በማግኘት ውስጥ፣ ስፍራ በማጣት ውስጥ፣ የሰዎች ፊት በማጥቆር ውስጥ፣ የምትበላው በማጣት ውስጥ፣ በረሃብ፣ በመከራ፣ በመታሰር፣ በመገፋት፣ በልዩ ልዩ ችግሮች፣ በእነዚህ ሁሉ ውስጥ ኖረናል። for this grace, for this anointing ሬል የሆነ የእግዚአብሔር ጥሪ አንተ ላይ ሲመጣብህ ታውቃለህ። እነዚህን ሁሉ መከራዎች፣ ስቃዮች፣ መገረፍ፣ ማጣት፣ መታሰር፣ ተቀባይነት ማግኘት፣ አለማግኘት በብዙ መከራ ውስጥ ተወጥረህ ለእግዚአብሔር ጸጋ ክብር ትሰጣለህ። እግዚአብሔርን በእነዚህ ሁሉ መከራ ውስጥ ክብር ሰጠ። ጸጋውን ባስከበርክ ቁጥር እግዚአብሔር አንተን ያከብርሃል። ስለዚህ ለእነዚህ ሰዎች የሚላቸው ይሄ ነው። መጨረሻውን ቁጥር ላይ አካባቢ እንደዚህ ይላቸዋል፣ ፍቅራችሁን የነፈጋችሁን እናንተ እንጂ እኛ ፍቅራችንን አልነፈግናችሁም። ልጆቼ እንደመሆናችሁ መጠን ይህንን አሳስባችኋለሁ። እናንተም በዚሁ ልክ ልባችሁን ወለል አድርጋችሁ ክፈቱልን። ቢኮዝ እኛ የኖርነው ለዚህ ጸጋ ክብር ነው። መታሰራችን ከናንተ የተለየ ዕውቀት በማጣታችን አይደለም። መገረፋችን የተለየ ከናንተ ያነሰ ሰው በመሆናችን አይደለም ነው የሚለው። ያለፍንበት ወንጌል ሁሉ ለዚህ የጸጋ ክብር ነው። ስለዚህ ለወንጌሉ እናንተ ደግሞ ልባችሁን ብሎ ክፈቱ። በልብ መከፈት ውስጥ ነው የእግዚአብሔር ስራ የሚሰራው። በልብ መከፈት ውስጥ ነው እግዚአብሔር ሰዎችን የሚነካው። አትገዳደሩ ከራሳችሁ ጋር። ለዚህ ጸጋ ቫልዩ ስጡ፣ ዋጋ ክፈሉ። ብዙ ሰዎች እኮ ተጠርተው ለአገልግሎት ተጠርተው እኮ ወደኋላ ብለዋል። እንትና ሲራብ አይቻለሁ፣ እኔ መራብ አልፈልግም። እንትና ሲሰደብ አይቻለሁ፣ እኔ መሰደብ አልፈልግም። ስለዚህ የምትሰሙት በኢትዮጵያ ላይ ምድር ላይ ሆነ በሌሎች ዓለማት ላይ የምትሰሙት በአገልጋዮች ላይ የሚወራው ወሬ፣ መከራው፣ ስቃዩ፣ ችግሩ፣ መታሰሩ ለጸጋው የሚከፍሉት ዋጋ ነው። ይኸው ጳውሎስ ከፍሏል። ዝም ብለህ የምታገለግል ከሆነማ ምንም ጦርነት የለብህም ከሰይጣን ጋር። ተስማምታችኋል ማለት ነው። በአገልግሎት መስመር፣ በወንጌል መስመር፣ በጸጋ መስመር ውስጥ ዋጋ እየከፈላችሁ የምትሄዱ ሰዎች ካላችሁ እናንተ እድለኞች ናችሁ። እግዚአብሔር ከእናንተ ጋር እንዳለ ማረጋገጫችሁ ነው። ጸጋው በእናንተ ውስጥ እየሰራ ለመሆኑ እርግጠኛ እንድትሆኑ እግዚአብሔር ይፈልጋል። ይሄ ማለት ችግሩ ከእናንተ ጋር ስለሚኖራል ማለት አይደለም። ጴጥሮስ ይመልሰዋል። ለጥቂት ጊዜ የሚታየው መከራ ዘላለማዊ የሆነ ክብር ያስገኝልናል። ያ ጥቂት የፈተና ጊዜዎች በመገፋት ውስጥ የኔ የምትሏቸው ሰዎች እናንተን ባለመቀበል ውስጥ ልታልፉ ትችላላችሁ። ይሄ ግን እናንተ ጋር እንዳለ የሚያሳይ እንጂ እናንተ አለመጠራታችሁን የሚያረጋግጥ አይደለም። ለጸጋው ዋጋ እየከፈላችሁ የእግዚአብሔርን ስራ ይልቁኑ በዚህ በመጨረሻው ዘመን የእግዚአብሔርን ስራ ለመስራት ስትሮንግ ነው። ከባድ የተባለው ነገር እንደ ቀላል ይሰበርላችሁ። አስቸጋሪ የተባለው ነገር ራሱ ይከፈትላችኋል። ትልቁ በር ይላል አውቆ ምን ይላል ተከፈተላችሁ። አሁን ያላችሁበት ነገር የእናንተን ዴስቲኒ የሚገልጥ አይደለም። የእናንተ የመጨረሻ ግባችሁ ኢየሱስ ነው። ግብ ብቻ አይደለም፣ ልካችሁም ኢየሱስ ነው።
በምታልፉበት መንገድ ግን በብዙ ልትፈተኑ ትችላላችሁ፣ በብዙ ልትገፉ ትችላላችሁ፣ ልትታሰቡ ትችላላችሁ፣ በብዙ ጥያቄ ውስጥ ልትሆኑ ትችላላችሁ። እግዚአብሔር ረሳኝ ወይ? እግዚአብሔር ተወኝ ወይ? እግዚአብሔር ከኔ ጋር የለም ወይ? እኔ እንጀራ ልጁ ነኝ ወይ? እኔ እንደዛ ነኝ ወይ ልትሉ ትችላላችሁ። ግድ የላችሁ። የደረሰው ነገር ሁሉ ወደ ክብር የሚያስጠጋችሁ እንጂ የሚደፋችሁ አይደለም። ስለ ወንጌል እናንተ በክርስቶስ ስትሆኑ ሰይጣን ደስ ብሎት ሃሌሉያ በክርስቶስ ሆኑ የሚልህ ይመስልሃል? ዲስ ቻሌንጅ ሰይጣን ብቻ አይደለም፣ እግዚአብሔር ራሱ ይፈትናል። በክፉ አይፈትንም እንጂ ይፈትናል፣ ቴስት ያደርጋል። ምክንያቱም ብዙ ሰዎች እግዚአብሔርን የሚከተሉበት ሐሳብ ምን አይነት እንደሆነ እግዚአብሔር ቴስት ያደርጋል። አንዳንዶች ከመኪና እስከ ፎቅ እስከ ሚስት እስከ ልጅ እስከሆነ ስኬት እኮ እግዚአብሔር የሚከተሉ ሰዎች አሉ። ተፈውሳችሁ ከእግዚአብሔር ቤት የምትርቁ ከሆነ እንደታመማችሁ ኢየሱስ ጋር ሆኑለት። ይሻላል እኮ ለጌታ እኮ ይሄ ነው የሚሻለው። ለሱ ከሱ ከምትርቅ ይወዳላ። ሀብታም ሆናችሁ ከኢየሱስ ከምትርቁ ደሃ እንደሆናችሁ ከሱ ጋር ብትኖሩለት ይሻላል። ከጌታ የሚያርቃችሁ ምንም አይነት ነገር በህይወታችሁ ላይ እንዳይመጣ። ድል ቢሆን ጌታ ሆይ ካንተ ነው ከኔ አይደለም። ስኬት ካንተ ነው ከኔ አይደለም። ሀብት ቢመጣ ካንተ ነው ከኔ አይደለም። ዝና ቢመጣ ካንተ ነው ከኔ አይደለም። ብዙ ሰዎች የሚሰሙት አይነት ሰው ብትሆን ለሰዎቹ ኢየሱስን ለመንገር የምትዳዳ ካንተ ይልቅ የእግዚአብሔርን ክብር ለማሳየት የምትሞክር ሰው እንድትሆን ነው እግዚአብሔር የሚፈልገው። ስኬቶቻችሁ እንዳያጠፏችሁ። ለዚህ ነው ለጸጋው ባለጠግነት ክብር በመስጠት በጸጋው ዙፋን ፊት ሁል ጊዜ መገኘት ያለባችሁ። ይህን ስታደርጉ የእግዚአብሔር ጸጋ በእናንተ ላይ የበላይ እንደሆነ ስታስቡ ጌታ ወደ ስኬት ሲያመጣችሁ አሁንም የምትገኙት ከጸጋው ስር ነው። ወደ ከፍታ ሲያመጣችሁ ከጸጋው ስር ነው። ንጉሥ ብትሆኑ ከጸጋው ስር ነው። ብቻዬን አትሉም። የሚደርስብኝ የለም አንደኛ ነኝ አትሉ። በእኔ የምትሰራ ሁል ጊዜ ራሳችሁን ከጸጋው በታች አሜን። ንገሩት አጠገባችሁ ላለ ሰው ሁልጊዜ ራስን ከጸጋው በታች አድርግ በለው። ደስተኛ ትሆናለህ በሉት። መሳቅ የምትፈልጉ ከሆነ ሁልጊዜ ከጸጋው በታች ከሆኑ ሰዎች ጋር አወዳድረህ አይደለም አንተ ስኬታማ መሆንና አለመሆንህን የምትለካው ከተሰጠ ራእይ ጋር። እግዚአብሔር አንድ መክሊት ለሰጠው ከሱ ትርፍ አንድ ነው የሚፈልገው። 3 ለሰጠው 3 አትርፎ ነው የጠበቀው። 5 ለሰጠው 5 አትርፎ ነው የጠበቀው። 3 ሰጥቶት ለምን 15 አላተረፍክም ማለት ነው። የኔ ራእይ የሚወዳደረው ከተሰጠኝ ከተጠራውበት ጥሪ ጋር ብቻ ነው። ከትላንትና ዛሬ ከዛሬ ነገ ወደ ክርስቶስ ኢየሱስ የክብር ሙላት ልክ የተጠጋችሁ ከዛው እውነተኛው ክርስትና በእናንተ ሕይወት ውስጥ ድንገት ይከሰታል። ለሰዎች በረከት የሚሆን ለብዙዎች መፍትሄ የሚሆን ለቤተ ክርስቲያን ገላግለ የምትሆን ሰው ትሆናለህ። በምድር ላይ ከማግኘት ከማጣት ጋር የሚገናኝ አይደለም። ከፈውስ ከጤንነት ጋር የሚገናኝ ኢትስ ኤ ጊፍት እኮ በቃ ይሄ ለዘላለም የሚሆን መድኃኒት ነው ያወጣው ወንጌል። በክርስቶስ በማመንህ ብልጥግናን ታገኛለህ። አዎ። በክርስቶስ በማመንህ ጤናን ታገኛለህ። አዎ። ጥያቄ የለውም። በዚህ ወንጌል ውስጥ ያለው ብፌ በእግዚአብሔር እውነትና በመንፈስ ቅዱስ አሰራር በመረዳት ወደ ብልጥግናው ትጠጋለህ፣ ወደ ጤና ትጠጋለህ፣ ወደ ሰላሙ ትጠጋለህ። ወንጌል ሁለንተናዊ ነው። ይሄ ማለት ግን ወንጌል ማለት ብር ማለት አይደለም። ወንጌል ኢየሱስ። መልካም መናገር ካልቻልክ ክፉ ባለመናገር ከወንጌሉ ጋር ተባበር። አንዳንዱ በፋይናንስ እንዲባረክ ቸርች ሊመጣ ይችላል። በፋይናንስ ለመባረክ ርዕሳችን ኢየሱስ መሆን አለበት። ለመፈወስ ሊመጣ ይችላል፣ መብቱ ነው። ለመፈወስ ርዕሳችን ኢየሱስ መሆን አለበት። ፈውስ የሚል ትምህርት ራሱ የለኝም። ትምህርት ካለ ኢየሱስ፣ ወንጌል፣ ጸጋ፣ መዳን። ከዛ ይሄን ስታወሩ እግዚአብሔር መንፈሱን በመካከላችን ያደርጋል። ሪል የሆነ አኖይንቲንግ እግዚአብሔር ይገልጣል። ከዛው ተአምራት ማድረግ ኢዚ። ምክንያቱም ኢየሱስ ተወርቶ ኢየሱስ እኮ ነው ያልኳችሁ። ይሄ እኮ የከበረ ስም ነው። ይሄ ኃያል ስም ነው። ሙታንን የሚያስነሳ ስም ነው። ኃይለኛ ስም ነው። ተአምራትን የሚያደርግ ስም ነው። እስኪ ጉባኤው ጩና ኢየሱስ በላይ ባክ